አድርግዬ እናቴ ወይኔ ጉዴ ወይኔ ወይኔ ጫማዬውና እኔ ላንተ ብዬ ነው ማን እንደሆንኩኝ ማለት ነው። አራንጁ ምን ሆነ? ማን እንደሆንኩኝ በደንብ አሳይሽ ነበረ። ማይሆን ንግግር አትናገር። በቃ መነጋገር ካልቻልክ ሂድ ወደ ቤት እናወራለን። ጉዝሜ ምስት ቤት ትቶ ነው እኮ ማኛ ለመዝናኛ ያንቀባረረ ያለው እንዴ! ያስጨንቀናል። ተመለስ ቶሎ ወደ ቤት። ምን ሆነ ነው አንተ? በሰላም ነው? ቀየርካት እንዴ? ያቺ ትሻላለች፣ የጥንቷ የጧቷ የልጅነት ትሻላለች። ተመለስ፣ እውነት እንዳይመስልህ። ምን ተገኝቶ ነው ዛሬ? እንዴ በዚህ ላይ ደግሞ ልጅቷ በዚህ ሰዓት እንክብካቤ ትፈልጋለች። ተመለስ ወደ ቤት እንዳይመስልህ። ምን አስጨነቃቸው? ያስጨንቀናል፣ ይመለከተናል፣ ያገባናል። መልሹ ማገያዣ ላይ የሱዳን ስደተኛ ይመስል በቃ በየሄደበት ምን አለ እስከምትመጣ እንኳን ብታመጣ ምስቴ አይደለች እርጉዝ አይደለች እንዴ ክራው ሆነ ምናምን ብለህ እዚህ ጋር እኛ ከምትል ሂደህ አምጥታት አብረህ ብትበላ አመት ባላ አይደል እንዴ? ፈንጂ ያስበላ። ቢስሚላህ ምን አይነት ሰው ነው በእናታችሁ? ለራሱ ክብር የለው፣ ለሚስቱ ክብር የለው። ክብረ ቢስ ነው ራሱ። ለኦዲየንስ ክብር የለው የሌለው ለሚስቱም ክብር የለው፣ ለጓደኞቹ ክብር የለው። ዛሬም ደግሞ ጉድ ሰሩት ማለት ነው። እንግዲህ አብርሃም እየተሳቀበት እየተገኘ ነው ማለት ነው። ዛሬም ለዝሙተኛዋ ጓደኞቹን አጥቷል። እንዳያችሁት ደግሞ ሚዲያ ላይ እየሳቁበት ይገኛል። ሁለቶችንም ፈልጓል፣ ሁለቶችንም ወዷል። በእውነት ወደ ራሱ ቢመለስ ጥሩ ይመስለኛል። ሩታዬ እንግዲህ እንዳያችኋት በሚያምር ሁኔታ ፕራንክ አድርጋቸዋለች። እውነት ወለደች የሚለውን እስከ መጨረሻው ተከታተሉ። ውዴታ የቻናላችን ተከታታዮች እንደምናችሁልኝ ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉም ሰላም ነው። እንግዲህ ውዶቼ ሩታዬ ለመውለድ ዝግጁ ናት። ባሏም እንዲመለስ ፍቃደኛም አይደለ። ዝሙቲቱ አሁንም እየገደፈላት ይገኛል። እነሱ ግን ፕራንክ ሲያደርጉት አብርሃም ጨለለ ማለት ነው። ይኸውላችሁ እንግዲህ አብርሃም የሚጎዳው ሩታዬ ትወድቃለች ብለው እቺ ወፍ ላይ የት ነው መሰላችሁ ወፊቱ የተቀመጠችበትን ጫፍ ታውቁታላችሁ። እንግዲህ አንድ ሰው ከጫፉ ላይ አንጠልጥሎ ሲጥላት ይወድቃል ብላችሁ የምታስቡት ሰው ያ ሰው ግን እያደገ ይገኛል ማለት ነው። እንግዲህ ሩታ ከጫፍ ላይ አንጠልጥለው ሲዘቀዝቋት ሲደፏት ቤተሰቦቿን ምን ያክል ልቧን ሲሰብሯት የነበሩት ዛሬ ግን ሩታ በልጣ ተገንታለች ማለት ነው። አስባችሁታል? እንግዲህ ውዶቼ ዛሬ እንግዲህ እንደምታዩት ቤተሰቦቻችን የሩታ ቤተሰቦች በጣም ደስተኛ ናቸው። ሩታዬ ፕራንክ ብታደርጋቸውም አስከብራቸው፣ ብዙ ነገር መጽዋዕትነት ከፍላላቸው፣ በሶሻል ሚዲያ ሲዛሩ የነበሩት ቢጣሉም ቤተሰብ ነው። ሩታዬ ብዙ መጽዋዕት ከፍዬበታለሁ ለትዳሬም እንዲሁም ብዙ ችግር ደርሶብኝ ነበር። ችግሩንም በተግባር አሳይቻችኋለሁ። አሁንም ከቤተሰቦቻችሁ እንዳትለዩ እባካችሁ። ምንም ብትጣሉ፣ ምንም ብትጋጩ እንደ ቤተሰብ የሚሆን ነገር ሰው እንደሌለ ሁሉንም ተናግራለች ውዶቼ። እንግዲህ እንደዚች ወፍ ጫፊቱ ከጓደኞቿ ጋር ተጣልታ ወይም ከሚትወደው ሰው ጋር ተጣልታ ከጫፍ ላይ ትወድቃለች ብለው ነበር ጫፍ ላይ የሰቀሏት። አያችሁ ግን አላህ ነው ጠባቂው፣ አላህ ጠብቋታል ወፊቱን። እንግዲህ ወፍም ዙራ ቤት አላት ይላሉ። እንግዲህ አብርሃምም ዙሮ ወደ ቤቱ ይመለሳል ብዬ አምናለሁ። ግን ለምን ሄርሜላን ጓደኞቹም ብሎ ለምን ለሴት ልጅ ክብር እንግዲህ ሄርሜላ ናት ስለ ሰው ሴት ልጅ ክብር የምታወራ። ፈረንጁ እውነታውን ተናግሯል። ፈረንጁ እውነቱን ነጭነጩን ተናግሯል። አፍንጫዋን ነበር አይኗን ነበር ማጠፋት ለአንተ ብዬ ነው እንጂ ብሏል። እንግዲህ ለወንድሙ ለአብርሃም ክብር ኑሮት ነው እንጂ እንደሷ ከሆነ አይኗን አጠፋታለሁ ሲል ሄርሜላ ምን አለች እንዴ? ለሴት ልጅ ክብር ይኖርህ እንጂ ብላ ስትል ከመቼ ወዲህ ነው አንቺ ስታስቢ
ለወንድ ልጅም ሆነ ለሴት ልጅም ሆነ ክብር ኑሮሽ መቼ ራስሽን አስከብረሽ ከዛም በኋላ አንቺ ራስሽን አስከብረሽ ከዛም በኋላ ስለ ክብር ብታወሪ ጥሩ ይመስለኛል። ስለዚህ አንቺ ማንን አስከብረሽ? ባለቤትሽን፣ ልጆችሽን የማናውቀው ነገር አለ ብለሽ ነው? እና ወደ ልጆችሽ ብትመለሽ አብርሃምን ጣል አድርገሽ ወደ ቤተሰቦች ብትመለሽ ልጆችሽ እያለቀሱ እንደሆነ በአደባባይ እንነግራቸዋለን። እንግዲህ ውዶች እየተሳቀባትና ሶሻል ሚዲያው ላይ እያላገጠባት ያለ የሄርሜላ የሰውን ባል ለራሴ ባል አድርጋለሁ ብላ ዛሬም ተዋርዳለች እላችኋለሁ ውዶች። በጣም በሚያስጠላና በሚያስቅ ሁኔታ እየተሳቀባት ይገኛል። ይህ ሁሉ የተረገጠች ራስነቷን ማንነቷን ባታስከብር ነው እርካሽ በመሆኗ። ዛሬ ደግሞ ከቶም እሷ ስለ ክብር ልታስተምር ስለ ክብር አክብሩኝ በማለት ፈረንጁ ነጭነጩን የሆዱን ተናግሯላችኋለሁ። አዩብ እኔም ነግሬሃለሁ አዋርድሃለሁ ስትል ምንም እንደሌለበት ግን እንነግራችኋለን። እሱ ልታዋርድ ወንድ ልጅ ልታዋርድ ስትል ራሷ ተዋረደች ሄርሜላ። አብርሃም ግን በስተጀርባው ያለውን አሁንም አላየም። ዝም ብሎ በጨለማው እየሄደ ነው። ሩታ እንግዲህ ንግስታችን የኛ እንቁ አንበሳ ፕራንክ አድርጋቸዋለች ቤተሰቦቿን። እንግዲህ ውዶቼ ከባሏ የራቀች ከሁሉም የራቀች ጎበዝና አንበሳ ዛሬ ደስተኛ ናት። ፕራንክ ስታደርጋቸው ግን አወላለድ እንዴት እንደምትችል ለህዝቡ እያሳየችና ፕራንክ ያደረገችው እንግዲህ ለሁሉም ትምህርት ይሆናልና ምን አይነት ምጥ ቶሎ እንደሚመጣና ለሁሉም እንዲዘጋጁ ያቀረበችው ነው ሩታዬ። እንግዲህ ሩታ ሀብቴ በዚህ መልኩ ምጧ ሲመጣም ነገ ትቋቋመዋለች ማለት ነው። ሩታ ብዙውን ነገር ተናግራለች። ሩታ እኔ ያሳለፍኩት ከህይወቴ ተረግጬ ተሰድቤ ሁሉን ነገር ህይወቴን በጫማ ላይ ተረግጬ ነው እዚህ የደረስኩት። ቢሆንም ግን ዞሮ ከቤተሰቦቻችሁ አትራቁ፣ ከኔ ተማሩ በማለት እንግዲህ አስተምራናለች ማለት ነው። ሩታ የምታስተምረን ትምህርት አንድና አንድ የሚገባ ለሴቶች በተለይ ለሴቶች ጠቃሚ የሆነ ትምህርት እያስተማረች ነው ውዶቼ። ግን እኔ የምለው ሩታ ጎበዝና አንበሳ በመሆኗ እዚህ ደረጃ ደርሳለች። አፈቀርሁ ወደድሁ ብላ በመሄዷ ምንም ያልተቆጨችም። አሁንም ወደ ባሏ ሲከፋባት ወደ ቤተሰቦቿ ሂዳ ቤተሰቦቿ በፍቅር ስለተቀበሏት እሷ ደስተኛ ናት። እና ውዶቼ ከሩታ ብዙ ነገር ትማራላችሁ ብለን ተስፋ እናደርጋለን። ሸር ላይክ እያደረጉ እሷን የሚያበረታቷት እኛን የሚያበረታቱ ከሩታ ብዙ ነገር ተምረናል። ከንግስታችን ንጉሱ እንግዲህ ዝሙት እያሰራ የሁሉንም ነገር በኋላው እየጣለ ዝሙት እያሰራ ይገኛል። አፏን ግን ለምን ይመስላችኋል ውዶቼ? አብርሃም የተሳሳተ መንገድ የሄደ ሄርሜላን እሷን የሰው ሚስት ይዞ እያሽከበከበ እንደሆነ እንነግራችኋለን ውዶቼ። ለምን ይመስላችኋል? አብርሃም የሚያውቀው ነገር የለም። ዛሬም ወደ ሁለቶችን ነው የፈለገ። በነገራችን ላይ ሁለቶችን ሩታን የመጀመሪያ ፍቅረኛ እወድሃለሁ አፈቅርሃለሁ ቢላ የመጣችቱን ብትይዝ ይሻልሃል። ዛሬ ግን ሩታን እንዳታመልጥ። ሩታ ካመለጠች በኋላ ብታለቅስ ምንም ጥቅምም የለው። እንግዲህ ፈረንጁ እውነታውን ተናግሯልኝ። እውነቴን ነው የምላችሁ፣ ሄርሜላ ተዋርዳለች። አዩብ እውነቱን ነጭነጩን እየተናገረ ይገኛል። አብርሃም ደንግጧል። ለዝሙተኛይቱ ሲል አብርሃም ጓደኞቹን ተጣልቷል፣ ተደባድቧል ማለት ነው። ነውር ነው ሲሆን ምንድን ነው ብሎ መስማት ነበረበት። ግን ይህን ያክል የወደዳት ለምን ይመስላችኋል? ሚስጥር አለ ውዶቼ። እንደወደዳችሁት ተስፋ አደርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በድጋሚ እስከምንገናኝ እውነት ከዚህ ምን ተማራችሁ? ከሩታዬ በጣም ተምረናል። ከአብርሃም ዝሙት ይቅርባችሁ።